በሃንታ ቫይረስ የተመታች መርከብ ላይ ያሉ ተጓዦችን ማስወጣት ስለመጀመሩ፣ ኢራን አሜሪካ ላቀረበችው የሰላም ስምምነት መልስ ስለመስጠቷ፣ በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ በዋስ ስለመፈታታቸው ከብርሃን ቲቪ እነኚህና ሌሎችንም ዜናዎችን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። በሃንታ ቫይረስ በተመታች የመዝናኛ መርከብ ላይ ያሉ ተጓዦችን የማስወጣት ስራ መጀመሩ ተሰምቷል። ኤምቪ ሆንዲየስ የተሰኘችው መርከብ ስፔን ግዛት ስር በምትገኘው ተኔሪፌ ስትደርስ ባለስልጣናት ተጓዦችን በዜግነት ለይተው የማስወጣት ስራ መጀመራቸው ተገልጿል። በመርከቧ ላይ የሚገኙ ብሪታንያውያን ወደ ሀገራቸው ተመልሰው በለይቶ ማቆያ ውስጥ እንዲሰነብቱ ዝግጅት እየተደረገ መሆኑን የዩናይትድ ኪንግደም የጤና ጥበቃ ኤጀንሲ አስታውቋል። ብሪታንያውያኑ በልዩ የበረራ ጉዞ ወደ ሀገራቸው ከተመለሱ በኋላ በመርሲሳይድ በሚገኘው አሮ ፓርክ ሆስፒታል ለይቶ ማቆያ ውስጥ እንደሚገቡም ኤጀንሲው ገልጿል። የምርመራ ውጤታቸው ነፃ የሆኑና የበሽታው ምልክት የማይታይባቸው ተጓዦች የሕክምና ባለሙያዎች ባሉበትና የጥንቃቄ መሳሪያዎች በተሟሉበት ልዩ አውሮፕላን ወደ አገራቸው እንደሚጓዙ ባለስልጣናቱ ተናግረዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ሚዲያ ባስተላለፉት መልእክት የመጀመሪያው የተጓዦች ቡድን ከመርከቧ መውረድ መጀመሩን ገልጸዋል። የድርጅቱ ባለሙያዎች ከስፔን የጤና ሚኒስቴር ጋር በመሆን የተጓዦቹን የጤና ሁኔታ በቅርበት እያጠኑ መሆኑ ተረጋግጧል። በመርከቧ የቫይረስ ስርጭት ጋር በተያያዘ እስካሁን 8 ሰዎች በቫይረሱ መያዛቸው ሲረጋገጥ የ3 ሰዎች ሕይወት ማለፉም ተሰምቷል። ኢራን አሜሪካ ላቀረበችላት የሰላም ስምምነት መልስ መስጠቷን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኢራን ለሰላም ሀሳቡ መልስ መስጠት የተሰማው በፋርስ ባህረ ሰላጤ ያለው ወታደራዊ ውጥረት ዳግም ወደ ለየለት ጦርነት ሊያመራ እንደሚችል የቀጠናውን ሀገራት ባሰጋበት ወቅት ነው። በፓኪስታን በኩል መልስ መስጠቱ የተነገረው የኢራን መንግስት ጦርነትን ማቆምና በባህር ላይ በሚደረግ እንቅስቃሴ ደህንነት ላይ ማተኮሩ ተገልጿል። ባለፉት ጥቂት ቀናት በአሜሪካና ኢራን መካከል የታዩ ግጭቶችና የእርስ በርስ ውንጀላዎች የሚሰነዘሩ ዛሬ ወደ ከፍተኛ ደረጃ መሸጋገራቸውን በዘገባው ተመላክቷል። በካታር አቅራቢያ በአንዲት የጭነት መርከብ ላይ ጥቃት ከተፈጸመ በኋላ ኢራን በቀጠናው የሚገኙ የአሜሪካ ጥቅሞች ላይ እርምጃ እንደምትወስድ አስጠንቅቃለች። ከአቡዳቢ ተነስታ ወደ ካታር የባህር ክልል እየገባች ነበር የተባለችው የጭነት መርከብ ከሜሳይድ ወደብ በስተ ሰሜን ምስራቅ በድሮን መመታቷን የካታር መከላከያ ሚኒስቴር አስታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የኢራኑ ፋርስ የዜና ወኪል ግን በካታር ባህር ዳርቻ የተመታችው መርከብ የአሜሪካ ሰንደቅ ዓላማ የያዘችና የአሜሪካ ንብረት ናት ሲል አስነብበዋል። ባለፈው አርብ የአሜሪካ ተዋጊ ጄቶች የኢራን ሰንደቅ ዓላማ ያነገቡ 2 መርከቦችን ወደ ኢራን ወደቦች እንዳይከላከሉ እርምጃ መውሰዳቸው ይታወሳል። ከዚሁ ጋር በተያያዘ ትራምፕ የኢራንን ምላሽ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ መናሩ ተሰምቷል። በባህረ ሰላጤው ያለው መስተጓጎል ሊራዘም የሚችል ሁኔታ እንዳሳየም ተነግሯል። ፕሬዚደንት ዶናልድ ትራምፕ ለ10 ሳምንታት የዘለቀውን ጦርነት ለማስቆም በአሜሪካ ድጋፍ የቀረበውን የሰላም ሀሳብ አስመልክቶ ከኢራን የተሰጠውን ምላሽ ውድቅ ማድረጋቸውም ተነግሯል። ሰኞ ዕለት የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩም የተነገረው በዚሁ ምክንያት ነው። በሆርሙዝ ሰርጥ ያለው የእንቅስቃሴ መስተጓጎል ለሳምንታት ወይም ለወራት ይቀጥል ይችላል የሚል ስጋት ተፈጥሯል። ይህ በእንዲህ እንዳለ በአሜሪካ እስራኤል እና ኢራን ጦርነት ሳቢያ የዓለም ነዳጅ ክምችት በ270 ሚሊዮን በርሜል መቀነሱ ተነግረዋል። የአሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ከፋርስ ባህረ ሰላጤ የሚወጣውን የነዳጅ ፍሰት በማስተጓጎሉ የዓለም የነዳጅ ክምችት ባልታየ ፍጥነት እየተመናመነ መሆኑን ብሉምበርግ አስነብበዋል። ይህ ክምችት በገበያው ላይ የሚከሰቱ ድንገተኛ የአቅርቦት እጥረቶችን ለመቋቋም እንደ ዋስትና የሚያገለግል ነበር ተብሏል። ሞርጋን ስታንሊ የተሰኘው ተቋም ባወጣው ግምት መሰረት ካለፈው መጋቢት 1 እስከ ሚያዝያ 2026 ባለው ጊዜ ውስጥ ብቻ የዓለም የነዳጅ ክምችት በ270 ሚሊዮን በርሜል ቀንሷል። ጦርነቱ ከተቀሰቀሰበት ወዲህ ከ1 ቢሊዮን በርሜል በላይ የነዳጅ አቅርቦት መስተጓጎሉም ተነግሯል። አሁን ላይ የታየው ከፍተኛ የክምችት መሟጠጥ መንግስታትና ኢንዱስትሪዎች ወደፊት ሊከሰቱ የሚችሉ ተጨማሪ የአቅርቦት ቀውሶችን ለመቋቋም ያላቸውን አቅም በእጅጉ ያዳክማል ተብሏል። በሌላ በኩል ፕሬዚደንት ትራምፕ በኢራን ላይ ያለችውን ግብ 70% አሳክታለች ሲሉ
ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ካቀደቻቸው ግቦች መካከል 70% ያህሉን እንዳሳካች ነው ያሳወቁት። ፕሬዝዳንቱ በሰጡት መግለጫ እስካሁን በተከናወኑ እርምጃዎች የሚፈለገው ውጤት እየተመዘገበ መሆኑን ገልጸዋል። አክለውም በቀጣይ ጥቃት ሊሰነዘርባቸው የሚችሉ ሌሎች ተጨማሪ ኢላማዎች መኖራቸውን ነው ያመለከቱት። አሜሪካ ጥቅሟን ለማስከበርና የክልሉን ደህንነት ለመጠበቅ አስፈላጊ በሚሆንበት ጊዜ እርምጃ ከመውሰድ ወደ ኋላ እንደማትልም አጽንኦት ሰጥተው ተናግረዋል። ይህ የፕሬዝዳንቱ መግለጫ በሁለቱ ሀገራት መካከል ያለው ውጥረት በከረረበት ወቅት የተሰማ ሲሆን ዓለም አቀፉ ማህበረሰብም ሁኔታውን በትኩረት እየተከታተለው እንደሚገኝ አልአረቢያ ዘግቧል። በማጭበርበር ወንጀል የተጠረጠሩት በዋስ እንዲፈቱ ተወስኗል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በ500 ሺና 400 ሺህ ብር ዋስ እንዲፈቱ ተወስኗል። መንሱር ጀማል የተባለው ተከሳሽ ግን አቃቤ ሕግ መቃወሚያ ስላቀረበበት ዛሬ ከሰዓት ፍርድ ቤቱ ውሳኔ ለመስጠት ቀጠሮ ሰጥቶ ነበር። ይህ ዜና እስከተጠናቀረበት ሰዓት ድረስ የፍርድ ቤቱን ውሳኔ ለማግኘት አልተቻለም። ከድርጅቱ ጋር በተያያዘ በ1.9 ቢሊዮን ብር ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብረው በውጭ ሆነው ጉዳያቸውን እንዲከታተሉ የፌዴራሉ ከፍተኛው ፍርድ ቤት ዛሬ በዋለው ችሎት ፈቅዷል። ባለፈው ሚያዝያ 28 ቀን 2018 በዋለው ችሎት ከአምስቱ ተከሳሾች መካከል መንሱር ጀማል ውጪ ባሉ ተጠርጣሪዎች ከአገር እንዳይወጡና ከፍ ያለ ዋስትና ሲይዘው የዋስትና መብታቸው ተከብረው ከውጭ ሆነው ጉዳያቸውን ቢከታተሉ እንደማይቃወም አስረድቶ እንደነበር ይታወሳል። ዛሬ በዋለው ዝግ ችሎት ተጠርጣሪዎቹ የዋስትና መብታቸው ተከብሮላቸው ከእስር ተፈተው በውጭ ሆነው ጉዳያቸውን እንዲከታተሉ ፍርድ ቤቱ ወስኗል። በዚህ መሰረት ከ1 እስከ 4 ያሉ ተከሳሾች ማለትም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ በ500 ሺህ ብር ዋስ እንዲወጡ ሲፈቀድላቸው 6ኛና 7ኛ ተከሳሽ አብርሃም ግዛውና ካሊድ ናስር በ400 ሺህ ብር ዋስ እንዲወጡ ፍርድ ቤቱ መወሰኑን ጠበቃ አበባው አበበ መናገራቸው ተሰምቷል። 5ኛ ተከሳሽ መንሱር ጀማልን በተመለከተ አቃቤ ሕግ ባቀረበው መቃወሚያ ላይ ውሳኔ ለመስጠት ከቀኑ 8 ሰዓት ላይ ቀጠሮ መሰጠቱም ተነግሯል። ሁሉም ተከሳሾች ከሀገር እንዳይወጡ እገዳ እንደተጣለባቸውም ተሰምቷል። ማህሙድ ሙዚቃ ቤት አካባቢ በሚገኝ መሰረተ ልማት ላይ ጉዳት ያደረሱ መቀጣታቸው ተሰምቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አራዳ ክፍለ ከተማ ወረዳ 1 ማህሙድ ሙዚቃ ቤት አካባቢ በሚገኘው ኮሪደር መሰረተ ልማት ላይ ጉዳት ባደረሱ የግንባታ ድርጅትና አሽከርካሪዎች ላይ ጉዳት በማድረሳቸው የግንባታ ድርጅትና አሽከርካሪዎች ላይ በድምሩ የ410 ሺህ ብር የገንዘብ ቅጣት መጣሉን አስታውቋል። እንደ ባለስልጣኑ ገለጻ ምንሃር ኮንስትራክሽን የተባለው የግንባታ ድርጅት 300 ሺህ ብር የተቀጣ ሲሆን አሽከርካሪዎቹ ደግሞ እንደየጥፋታቸው ደረጃ በድምሩ 110 ሺህ ብር እንዲቀጡ ተደርጓል። ይህም በጠቅላላው 410 ሺህ ብር ለከተማዊ ልማት ስራ እንዲውል የተደረገ ሲሆን ተከሳሾቹ ያቆሸሹትን የአስፋልት መንገድ ወዲያውኑ እንዲያጸዱ መደረጉም ተነግሯል። የከተማ ኮሚኒኬሽን ጉዳዩን አስመልክቶ በሰጠው መግለጫ ባለስልጣኑ በከተማው ደንብ የሚተላለፉና መሰረተ ልማት የሚያበላሹ ድርጅቶችና ግለሰቦች ላይ በሕጉ መሰረት የሚወስደውን እርምጃ አጠናክሮ ይቀጥላል ማለቱ ተሰምቷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!